ሰርተሽኝ አንቺ ማመጣልሻለሁ ኧረ የትም ቦታ አንቺ ጋር ኢሉሚናቲ ነው ይበቃ እንዲ ታዚ ወደዚህ በለካቼ ያንዳንድ እህቶቻችን ፀጉር ይመለስ ምን ይመስላችኋል ቢመለስ ይመለስ በሉ ኮሜንት ላይ ለሰባ ይመስልም አንለያየማ አንለይ እኔ ወላሂ ሀበሻን ፒፕልስ እኔ ሳምንቱን ሙሉ የምን ሳምንት ወር ሙሉ አይደለ ወር ሊሞላን ስንት ነው ይቀረን ወር ሊሞላን ይወላሂ አንድ ሳምንት ነው ይቀረን ነገ ቪዲዮ እሰራለሁ ከነገ ወዲያ ስል ግን በመጨረሻም የእናንተ ፍቅር አላሻለኝም መጣው ሀበሻን ፒፕልስ አብሪል 37 ተመልሷል ነው የምላችሁ ለማንኛውም ሀበሻን ፒፕልስ ከዚህ በኋላ ወፍ መጥፋት ወጥሬ ሰግጬ ነው የምሰራው ነው የምላችሁ በቃ ለምሳሌ ዛሬ ሐሙስ ነገ የኛው ቪዲዮ ይለቀቃል ቅዳሜ ደግሞ ያበደ ሚውዚክ ሪአክሽን አለ በጣም ገራሚ በእርግጠኝነት ማናችሁም አልሰማችሁትም በቃ ጠብቁት ነው የምለው ያን ሚውዚክ ሪአክሽን በጣም ጠብቁት ነው የምለው ለማንኛውም ሀበሻን ፒፕልስ እንደተለመደው አብረን ፈታ ዘና አብሎ ተመልሷል እናንተም እንደለመዳችሁ ለኔ ቪዲዮ መላክ ከፈለጋችሁ ቲክቶክ ላይ በመግባት አብሪል 37 በማለት ቪዲዮ መላክ ትችላላችሁ እንዲሁም ለዚህ ቤተሰብ አዲስ ከሆናችሁ ከኛ ጋር ተቀላቅላችሁ ከኛ ጋር አብራችሁ ፈታ ዘና ማለት ከፈለጋችሁ ሰብስክራይብ በማድረግ ብቻ ከኛ ጋር ተቀላቅለው አብረው ፈታ ዘና ማለት ይችላሉ እንደተለመደው ሀበሻን ፒፕልስ ይሄን ቪዲዮ ከመጀመራችሁ ፊት ላይክ ሼር ኮሜንት ሰብስክራይብ በማድረግ ጀምሩት ምንድን ከነዚህ ነው የምከፍለው አንተ ከነዚህ ነው የምከፍለው ከፍለህ ትወጣለህ ሁለተኛ እንዳመጣ ነው የሚለው ባለቤቱ እንዲ ጆንስ ደግሞ ሰፋቱ አራሱ ከነዚህ ነው የምከፍለው አይ እንደውም አትክፈት ሂድ ነው በቃ የሚለው ሁለተኛ እንዳመጣ ነው እንዲ ዋጣው እኮ ሰዎች ከዛ ሙሉ ሲኒ መዋጥ ጀለስ አስቡት ሲኒ ቋጠ ምግብ ሲጎርስ ምን ያህል እንደሚጎርስ መድኃኒዓለም ብሏል ሰውዬው ስተርመጣለው ነንቺ ጋር የትሙኝ ሰርተሽኝ አንቺ ማመጣልሻለሁ ኧረ የትም ቦታ እንደዚህ ነው አይደለም ሰዎች ቆመን መስፈር አለብን ቆመን ከአዲስ እሺ ስተርመጣለው ነንቺ ጋር ሰርተሽኝ አንቺ ማመጣልሻለሁ ኧረ የትም ቦታ እንደዚህ የሚላት ነገር አለ አንቺ ጋር ቦታ በቃ ስራ ላይ እንደዚህ ፈታ ወዝበዝ ምን ሰራ ነው በቃ እንደዚህ ስራ ላይ የሆነ ሰዓት ላይ ትሬንድ ነገር ምናምን ካልሰራ ምን ሰራ ነው ስራችን ይቻላል አይ አጨብጭበናል ፊቱን አይታችሁታል ዚያበል ጮጋራ ልቡ ላይ ነው ፊቱ ላይ ነው ያለው ሶሪ ዚያበል ጮጋራ ልቡ ላይ ነው ፊቱ ላይ ነው ያለው አንተ እንዴ እስማምድ እጁ ላይ ነው ጨጓራው I beg your pardon ስለፊታችን እናውራ Let me tell you something ስለፊታችን እናውራ እኔ ተፈጥሮ እንትን በገዛ ጃኛው ሰውዬ በገዛ ቆንጨራይ አረዱኝ ያለው ሰውዬ ነው በገዛ ቆንጨራይ በጎራዴ ነው ያረዱ ደረሰበት እንትና በራቸው ነው ባይዘው እግዚአብሔር ምን ስለፊታችን እናውራ እኔ ተፈጥሮ ነው ባይዘው እግዚአብሔር
መርሲያስ ልማዴ ነው። አይኔን አታስቀዋል ሴትዮ። እኔ ተፈጥሮ ነው ባይዘው እግዚአብሔር እኔ እኮ ምንም አላልኩም እኮ ገና የቀበጡለት ግርግዳው ሰንበሌጣሉ። እንደገና የመጨረሻ ላይ በገዛ ቆንጭራይ በጎራዴ ነው ያረዱ። እሳት በቃ ፈተውሽ ተፈጥሮ ነው ይጣመም። ምን ችግር አለ? ይጣመም። መጣመም ባንተ አልተጀመረ እንዴ? ማን ነው በላቸው? ፊቱ ተጣመመ ገደለ እንጂ ምንድነው እንዴ? ምን አረገ በላቸው? ያማል ጤነኛ አይደለም። ምንድነው ግንባሩ ምንድነው የሚያክለው? ሰዎች በጣም ግብት የአንዳንድ ሴቶቻችንን ግንባር ነው እያከረ ያለው። እሺ አረል ማረረ ሰውየው መልሰው ጀለስ ቆይ ቼክ እናድርገው ይኸውላችሁ። እሺ ጺማ ምናምን አለ። እሺ ምልክት ይዣለሁ እዚች ጋር አንገቷ ጋር ያለው ጨርቅ እና ተውት ብቻ ይዤዋለሁ ምልክት ተውት። እናንተ ራሱ ነው ጀለስ ራሱ ነው በነካጀ ወንድሜ ያና እህቶቻችን ጸጉር ሄዷል መልሶ በቃ በነካጀ ያንዳንድ እህቶቻችንን ጸጉር ይመለስ። ምን ይመስላችኋል? ቢመለስ ይመለስ በሉ ኮሜንት ላይ መልስልን። ያንዳንድ እህቶቻችንን ጸጉር በቃ የምር መመለስ አለበት። እንዴ እናንተ ይሁት እስቲ ትራንዚሽኑ ኒውስ እስቲ ከዛ ጀለስ ቀየር ከዚህ ወደዚህ ይሄ አስማት ነው። ሌላ ምን ኢሉሚናቲ ነው በቃ እንጂ ሎርድ ኦፍ ዘ ስካይስ ወይም የሰማያዊ ጌታ በመባል የሚታወቀው ይሄ ግለሰብ አደንዛዥ ዕፅ ቅመማ ድምጽ እናውቀዋለን። ይሄ ድምጽ የሆነ ቦታ አውቀዋለሁ። እሺ የኮሎምቢያ ሊቃውንቶች ተቀመሙ የሚቀርብለትን 70,000 ኪሎ ግራም የሚመዝን አደንዛዥ ዕፅ የግሉ የሆኑትን ይሄ ልጅ ቲክቶክ ላይ አወቃሽ እንትና ከእንትን ተነስቶ እንደዚህ አድርጎ እናንተ ቤታችሁ ስተኙ እሱ አይሮፕላን ላይ ተኛ የሚለው ልጅ ነው። አወኩት የሚያካደነው ልጅ ነው። እሺ ሎርድ ኦፍ ዘ ስካይስ ወይም የሰማያዊ ጌታ በመባል የሚታወቀው ይሄ ግለሰብ አደንዛዥ ዕፅ ቅመማ ጥበብን በተካኑት የኮሎምቢያ ሊቃውንቶች ተቀመሙ የሚቀርብለትን አደንዛዥ ዕፅን እርሱት። የአደንዛዥ ዕፅ እርሱትና እንትኑን እንዲያው ምን ነበር ሰሙ አትራረቋ ነው ጸዴ። የዚህ ልጅ አትራረቁ ነው ጸዴ። እሺ 70,000 ኪሎ ግራም የሚመዝን አደንዛዥ ዕፅ የግሉ የሆኑትን 30 ቦይንግ 727 አውሮፕላኖች የግል 30 አውሮፕላን ዋው! እኛ አንድ መኪና የለንም። እሱ በጊዜ መጥቶ በአፍንጫቸው እስኪምጉት ድረስ ጭራቸውን ቆልመሞ ለሚጠብቁት የሌላ ሀያላው ሀገር አሜሪካ ደንበኞቹ እየከነፈ ያደርስላቸዋል። ፈጣሪ አልማበብ ብሎ የሰጠውን ምጡቅ ጭንቅላቱን አደንዛዥ ዕፅ ለማዘዋወር ይጠቀምበት። በታህሳስ ወር 1951 በሜክሲኮ ከሚገኙት የመንግስት ሆስፒታሎች ውስጥ በአንዱ የተወለደው አማዶ ካሪሎ ፊዮንቴስ 7 ዓመት ሲሞላው ነበረ ኮልት 1851 ኔቪ ሪቮልቨር የእጅ ሽጉጡን ተጠቅሞ ገዛ አለቃውን ጭንቅላት በመበተን የስልጣን ማማውን ተቆናጠጠ። የዋሪስ ካርቴል መሪ ሆኖ በቆየባቸው 4 ዓመታት ውስጥ የምድሩን ገበያ ለኤል ቻፖ ጉዝማን በመተው እናንተ ይሄ በፊቱ ያለፊቱ ይቀራል። ያለፊቱ ይሻላል። ማን ነው ቲክቶክ ላይ ያለፊቷ እንትን የሚለው የሚናገረው እንደዛ ይሻላል። በፊቱ ብዙም ምን አይመስልም። ያው ሳውራ አይስብም። የሰማዩን አየር ጣቢያ ያለማንም ተቀናቃኝ ለዕፅ ንግዱ ሲጠቀምበት ቆይቷል። እያንዳንዳቸው 24 ሚሊዮን የአሜሪካን ዶላር በሚያወጡት 30 ቦይንግ 727 24 ሚሊዮን ድሮ ቅናሽ ነበረ ነው ሚንስ መሰለኝ እንጂ የግል እነዚህ ብሌን ውስጥ እንትናቸውን በጣም ብዙ ብራቸው አውሮፕላኖቹ ላይ በጣም ብዙ ሚሊዮን ዶላር ናቸው እኮ እነዚህ 70,000 ኪሎ ግራም ጤፍና ዘንጋዳ ሳይሆን 70,000 ኪሎ ግራም የሚመዝን ኢኮኖሚ መቸኛው ጤፍና ዘንጋዳ ሲሆን ዕፅ ነው። ከኮሎምቢያ እያስጫነ ወደ አሜሪካ በየቀኑ ያስገዛል። አካባቢውን ፖሊስ በግራ ኪሱ ባለስልጣናቱን ደግሞ በቀኝ ኪሱ በሚያ ለምን ሰክሰን ነገር እኮ ነው የሚመቸኝ ሲጀመር እንዲህ ብሎ ሰክስ። እሺ 4 ዓመት ውስጥ ብቻ እርሱ የሚያስተዳድራቸው ጋንጎች 400 ግድያዎችን እንዲፈጽሙ ምክንያት የሆነውና የካርቴሉ አባላት ኤል ሲኞሬ ዴ ሎስ ሲዮሎስ ወይም ደግሞ
አማርኛ ሲተረጎም የሰማዩ ጌታ እያሉ የሚጠሩት አማዶ ከጉቦና ከሰራተኛ ደሞዝ የተረፈችዋን ትንሽዬ ጥሪቱን ከ30 በላይ ቅንጦት መኪኖችንና ከ60 በላይ ቦታና መሬቶችን በመግዛት ፈሰስ አድርጎታል። ታዲያ በ1997 የሰማዩ ጌታ ግፍ አንገሸገሸን ያሉት ኮሎምቢያ ልዩ ኃይል አባላት የእርሱን ፎቶ በየሰርቻው ላይ ለጥፈው እሱን ይዘው ለፍርድ ለማቅረብ እንደ ፋሲካ ማግስት ቁንጣን ከላይና ከታች እያሉ ቢያጣድፉት አማዶም የማይደፈረውን ለመድፈር ሀገሪቷ ውስጥ አሉ የተባሉ ፕላስቲክ ሰርጀንቶችን ሰበሰባቸው። ሁለቱም ዶክተሮች አሁን ያለውን ፊቱን ቀዳ ወጥተው ሌላ እንዲለጥፉለት ትእዛዝ አዘዘ። ይህንን ባያደርጉ እርሱ ፊት ፈንታ የእነሱ ቆዳ እንደሚገፈፍ የገባቸው ዶክተሮቹም ፈጥነው ወደ ስራ ገቡ። ይህ ነገር በጣም እየዞረ መጣ። የወንጀል ታሪክ መስማት ማን ነው ከተዘጋ ወደ ወዲህ መስማት አሁን እቅድም አላማውም የለኝም። እናንተም ያላችሁ አይመስለኝም። እንደለም ደስታ በራስ እጅ ነው ማለት ነው። ይሄ ቪዲዮ ማለት ደስታችሁ በራሳችሁ እጅ ነው። እንዲህ ብልግና ትችዋለሁ። እናንተ ቀየስ ታረጓታላችሁ። አያያያይ አላልኩም። እኔ አላልኩም። አያያይ ታረጓታላችሁ እናንተ። እኔ ቅርብ ብቻ ምንም የምገልጽበት ቃላት የለኝም። አሁን ታባልጉኛላችሁ። እኔ ደርቲ ሜንድ መሆን አልፈልግም። ሆኛለሁ። ለመውጣት እየሞከርኩ ነው፣ እየጣርኩ ነው። ጉራጌው ፓስተር እሺ ወጣ ምን አባል ማስከ እሱን ሀብታም አደርገዋለሁ። አሁን 3 ስጮ ወደ እኔ ተገባል። እሺ እሱን ሀብታም አደርገዋለሁ። ከዚህ ወጥቶ ወደ እኔ ግባ። ወደኛም ግባ ደስ ይለናል። እኛ ሰዎች ለሳውንዱ ይቅርታ፣ እስካሁን የነበረው ሳውንድ ሬክ እያደረገ አልነበረም። የልብ ስብራት ነው የገጠመኝ ነው የምላችሁ። እሺ ለማንኛውም እንቀጥል። ያጋጥማል። አሁን ከዚህ በኋላ ይስተካከላል ባጭሩ። እሺ እያለቀሰ ነው። ኪንግ መስፍኔ ይባላል። ጀለዛ አስታወሳችሁት? ኪንግ እዚህ ጋር ስልክ የሚያንጠለጥለው ሰውዬ እንደ ማይክ። እሺ አሁን ማይክ ተሰጥቷል። ማይክ ማን ነው? ስልክ መንጠልጠል ተሰጥቷል። መስፍኔ አፕግሬድ አድርጋለች። እሺ ዲስክራሲያቶ ፑታ አማዋጣ ባል ቅንድብ ይስማል አለች። አይ ዲስክራሲያቶ ፑታ። እሺ ዛጫ ምንድነው የማያዋጣ ባል ቅንድብ? ጅባገጭ ቡርዲ እንደዚህ አልቃሻና ንፍጣም ሆነ። ታዲያ ሚስት ጥላላት የለው እንኳን ጥላ ሄደች። ላጫማም ያተባብደ ብላ ጀዝባ ወንድ አሰዳሉ አልጫ ምን እያረክን ያለው? አያያዙን አይተህ ጭብጦን ቀማውን አያያዙ እኔ ግጥማ ኮነች የምትመጨኛ አያያዙን አይተህ ጭብጦን ቀማው ነው። እሺ ካላማረ አንዱ አራዳ አንዱ ሴት ልጅን በስነ ስርዓት መያዝ የሚችል ወንድ ከእጅ ላይ ይነጥቃል። ከዛ እንደዚህ መነፋረቅ ትጀምራለህ። እኔም ተባበያ ይሄን ብላ እናተኛ ጭባ ምን ይመስላል በእናታችሁ? ዲስክራሲያቶ ፑታ መስፍኔ እናቴ ትሙት ዊአር ባክ ብላለች። መስፍኔ ራሱ እናቴ ትሙት። አይ አሁን ተስተካክሏል። መስፍን አሁን ተስተካክሏል ማለት ነው። ኪንግ መስፍኔ ተስተካክላለች። እንደ ድሮ እኮ ይሳደብ ነበር እዚህ ካላችሁ ቪዲዮ በጣም አሁን ወደ ተግሳስ ገብታለች። ምክርና ለወንዶቻችን ማን ነው አሁን የቅድሙ ልጅ የወንዶች ጉዳይ አባል ለማለት ይከብዳል። አይ ወንድ ቢሆንም ወደ አባሎቻችሁ ወደኛ መቀላቀል ትንሽ ይከብደዋል እና ነው። እሺ I don't get never during presentation. ተመራቂዎች መመረቃችሁን ለማብሰር መነሳንሳችሁን ከቀኝ ተማሪዎች ከመቀመጫችሁ ትምህርት ክፍል ራሷ ሳቋ መጥቷል። የምር ራሷ ሳቋ መጥቶባታል። ሊያዝ
እሺ ተመራቂ ተማሪዎች መመረቃችሁን ለማብሰር ከመቀመጫችሁ እኔ አልቻልኩም። ወይኔ ተማሪዎች መቀመጫችሁ ማን ነው? የምን መቀመጫ መነሳነሳችሁን ከግራው እኔ ከኋላ ያለው ሰው የምር አድናቂ ነኝ። ምንም አልሳቅም። እኔ እሱ የሚያደርገኝ እየሳኩኝ ነበረ። ተማሪዎች አሁን እሺ ምንድን ነው የሚሉት? ወራቢ ዩኒቨርሲቲ ይላል። እሺ አንተማ ታስታውቃለህ። አንተማ ማነው ስሙ እንትን ጠጣለህ። ማነው ስሙ? A few moments later. ሲጃራ ጠጣለህ። ምንድነው ስሙ? ሌላኛው ስሙ እሱ ጠፍቶብኝ እኮ ነው። ተንባሆ ጠጣለህ አንተ። ተንባሆ ይሁን እስቲ ሳቡ ርችት ከ ሳባጅ ደግሞ ፈገግ የሚለው ነገር ይላል። ወይኔ አይታችሁታል? አዩ ይሄንን ይሁት ቆይ መድኃኒዓለም ይሄውላችሁ፣ ይሄ በጣም እዚህ ምድር ላይ የመኖር ተስፋችሁ በጣም ረጅም ሲሆን ነው ወይ ኤዲቲንግ ነው? እስቲ አዎ፣ ኤዲቲንግ ነው አይደለም? አይመስልም። ኤዲቲንግ አይመስልም። ሰዎች አይመስልማ። ለምን ታውቃላችሁ? ይኸውላችሁ እዚህኛው እንትን ላይ የተከፈተው ላይ ክዳኑ ራሱ ጥቁር አለበት። ከዛ ከጎን ያሉትም ጥቁር ናቸው። ኤአይ ነው እንዳትሉ፣ ጀለስ ሪል ሰው ነው። ሪል ነው ጀለስ። በጣም ትረፍ ሲል ጫፉ አናትህን ካልውላ ትሞታለህ። ወደ 7ኛ ሰማይ ነው የምትሄዱት። መድኃኒዓለም ፓርቲ ምንድን ነው? ገባኝ። በቃ እኔ ገብቶኛል። ይኸውላችሁ ደርቲ ማይንድ እኔ ተው፣ እኔ ስመጣ በእንደዚህ ቪዲዮ ነው የምትቀበሉኝ? እኔ ጭንቅላቴን ታውቁታላችሁ እኮ። እኔ እኮ መጥፎ ነገር እኮ ነው የማስበው እኮ። እሺ ያው አልኳችሁ። አልኩኝ። እሺ ምን ያህል ፈጣን ብትሆን ነው? ለማንኛውም አበሻ ፒፕልስ በዛሬ ቪዲዮአችን ትፍታ ዘና ፈተተተት እንዳላችሁ በጣም እርግጠኛ ነኝ። ለማንኛውም አበሻ ፒፕልስ በቀጣይ ቪዲዮ ተገናኝተን አብረን ፈታ ዘና እስከምንል ለኔ ቪዲዮ መላክ ከፈለጋችሁ ማለትም ቀጣይ ቪዲዮ ላይ አብረን ፈታ ዘና የምንልበት ቪዲዮ ለኔ መላክ ከፈለጋችሁ ያው ታውቁታላችሁ፣ ቲክቶክ ላይ በመግባት አብሪሉ ሰርሰ በማለት ቪዲዮ ሼርም ሜንሽን ማድረግ ትችላላችሁ። እንዲሁም ይሄን ቪዲዮ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ በማድረግ ለኔ ፍቅራችሁን ማሳየት ትችላላችሁ። ለማንኛውም አበሻ ፒፕልስ በቀጣይ ቪዲዮ እስከምንገናኝ ድረስ